የተከበራችሁ የቅድስት ሥላሴ ቁምስና ምእመናን፣ ከየቁምስናው ከየአካባቢው የመጣችሁ ምእመናን፣ የተከበራችሁ ካህናት፣ የተከበራችሁ ሲስተሮች፣ እንደዚሁ ወጣቶች መዘምራን፣ ሁላችንም እንኳን እግዚአብሔር ለቅድስት ሥላሴ በዓል በሰላም እግዚአብሔር አደረሰን። በዛሬ በዓል እግዚአብሔርን እያመሰገንን የእግዚአብሔር ቃል የሚያስተምረንን ነገር በማሰብ እምነታችንን ህብረታችንን እንዲያድስ ቤተክርስቲያናችንን ደግሞ የሚያስፈልጋትን ጸጋ እንዲሰጥ እንለምናለን። በመዝሙረ ዳዊት እንግዲህ እንደሰማን እንደምናነበው መዝሙር 26 ወ27 ከ8 እስከ 9 እስከ 10 የሚለውን እንሰማለን። አምላክ ሆይ አንተን አገልግለኝ ባልከኝ ጊዜ እኔ አምላክ ሆይ እሺ እመጣለሁ አልኩ። አምላኬና ዳኜ ሆይ ፊትህን ከኔ አትሰውርብኝ፣ ተቆጥተህም እኔን አገልጋይህን ከአንተ እንድርቅ አታድርገኝ። ረዳቴም ስለሆንክ ከኔ አትለይ፣ አትተወኝ። ይህ ቃል ይህ መዝሙር ወይንም በቅዳሴም ላይ ብዙ ጊዜ መጀመሪያ ላይ የምንለው ወሐሰስኩ ገጸከ ገጸ ዚአከ ሐስስ እግዚኦ ወይትሜት ገጸከ እምኔ። እንግዲህ ፊትን ፈለግኩ፣ ወደ አንተ መምጣት ወደድኩ። ፊትን አትከልለኝ፣ ፊትን አትነፍገኝ ብለን ሁላችንም እዚህ መጥተናል። ቅድስት ሥላሴን ፈልገን የቅድስት ሥላሴን ቡራኬ፣ የቅድስት ሥላሴን ፊት፣ የቅድስት ሥላሴን መገኘት ፈልገን መጥተናል። በዛሬ በዓል የምናከብረው በዓል ቅድስት ሥላሴ በራሱ ፍቃድ ቅድስት ሥላሴ በወደደው ሰዓት ራሱ ወደኛ እንደሚመጣ ስለ አብርሃም ሰምተናል በንባባቱ። ወደ አብርሃም ድንኳን ቅድስት ሥላሴ በራሱ ፍቃድ እንደገባ እንደመጣ እንደጎበኘ እንግዲህ የእኛንም ሕይወት ይጎበኛልና እኛ እሱን እንፈልጋለን ስንል ወደ አንተ መምጣት እንፈልጋለን ስንል ፍቅራችንን እየገለጽን እንደሆነ እንድናስብ ነው። የመጀመሪያ ነጥብ የዚህ የቃለ እግዚአብሔር የማካፈል የመጀመሪያው ነጥብ እግዚአብሔርን እንፈልገዋለን፣ ግን አስቀድሞ እሱ እኛን ይፈልገናል። እግዚአብሔርን እንፈልገዋለን። እዚህ የመጣነው እግዚአብሔርን ስለፈለግን ነው። በሕይወታችን በየዕለቱ በየቀኑ ጸሎት ስናደርግ እግዚአብሔርን እንፈልገዋለን። ግን ከዛ አስቀድሞ ከሁሉ አስቀድሞ እኛ ፈለግንህ፣ ፊትህን ፈለግን። ወሐሰስኩ ገጸከ ፊትህን፣ ፍቃድህን፣ አንተን ማየት ፈለግኩኝ በምንልበት ሰዓት አስቀድሞም እግዚአብሔር በእኛ ሕይወት ውስጥ አለ። እግዚአብሔር በእያንዳንዱ ወንድምና እህት ሕይወት ውስጥ አለ። እግዚአብሔር በድንኳናችን ውስጥ አለ። ስለዚህ እግዚአብሔር ራሱ ያሳየውን ፍቅር እንመልስ ዘንድ እሱን ፈልገን ወደ እሱ ቤት እንመላለሳለን። እሱን ፈልገን እሱን ለማገልገል እንሞክራለን። ስለዚህ የአብርሃሙን ሥላሴ የአብርሃምን ድንኳን ትልቅ ቤተ መንግሥት አይደለም፣ ድንኳን የትሕትና ምልክት፣ የተንቀሳቃሽነት ምልክት፣ ነጋዴ የመሆናችን የመንገደኝነት ምልክት፣ ነገ ችግር ሲኖር ተነቅሎ የሚሄድ ነው። እንግዲህ በዛ ድንኳን ውስጥ ነው እግዚአብሔር በሦስት መልአኮች አድርጎ ተመስሎ አብርሃምን የጎበኘው። አብርሃምም አንድ እንደሆኑ ስላወቀ ጌታ ሆይ ብሎ ያስተናግዳል። ጌቶች ሆይ አላለም፣ ጌታ ሆይ ብሎ ያስተናግዳል። ቅድስት ሥላሴ ወደኛ ይመጣል። እግዚአብሔር አብ ፈጥሮን ኢየሱስ ክርስቶስን ልኮ እኛን መስሎ ክርስቶስ እኛን ተጎዳኝቶ ከኛ መካከል ኖሮ ስላዳነን የምናመልከው አምላክ ሩቅ አይደለም። የምናመልከው አምላክ ችግራችንን፣ ሐዘናችንን፣ ደስታችንን፣ መጨነቃችንን፣ ማመስገናችንን የማያውቅ አምላክ አይደለም።
ሁሉንም ነገር ያውቃል። ግን በፍቅር ግንኙነት ውስጥ እንድንወድቅ ስለሚፈልግ እንድንፈልገው በልባችን ውስጥ በመንፈስ ቅዱስ አድርጎ እግዚአብሔርን የመፈለግ ፍላጎት የመፈለግ መጠማት በውስጣችን ያደርጋል። ሁላችንም እዚህ ያለነው በዚያ ምክንያት ነው። በዚያ ምክንያት ነው ሕይወታችንን በምስጢራት ለመኖር የምንፈልገው። በዚያ ምክንያት ነው በጋብቻ ሕይወት ውስጥ በቤተሰብ ሕይወት ውስጥ እግዚአብሔርን እየጠራን የምንመላለሰው። በዚያ ምክንያት ነው አንድ ሰው ካህን የሚሆነው፣ አንዲት እህት ሲስተር የምትሆነው። እግዚአብሔርን የመፈለግ እግዚአብሔርን እንደውም መፈለግ ብቻ ሳይሆን ማሳደድ፣ ባለበት መሄድ፣ ከየቦታው እየተመላለስን በንግደትም መልክ በጸሎት መልክ በብዙ ቃላት በብዙ መዝሙር ወደ እግዚአብሔር የምንሄደው ስለምንወደውና የእሱ መኖር ለእኛ አስፈላጊ ስለሆነ ነው። ስለዚህ ዛሬ ቅድስት ሥላሴን ስናመሰግን ቅድም በመዝሙሩ ላይ እግዚአብሔር በመንግስቱ አለ። መንግስቱ ሩቅ አይደለም፣ መንግስቱም በእኛ መካከል ነው። ክርስቶስ ራሱ እንዳለው የእግዚአብሔር መንግስት ቀርባለችና ንስሐ ግቡ። ንስሐ ከገባችሁ የእግዚአብሔር መንግስት በእናንተ መሃል አለች። በእያንዳንዱ ወንድም በእያንዳንዷ እህት ላይ አለ። እግዚአብሔር አይለፈን። የአባ ዳዊት መዝሙር ሰምታችኋል። የአባ ዳዊት ውብሸት መዝሙር የአብርሃሙ ሥላሴ የሚል መዝሙር አላቸው። እዛ ላይ ግጥሙ ላይ ቆንጆ ቆንጆ ቃላቶች አሉ። አትሄድም አልፈኸኝ ድንኳኔን ቀደስከው። ዝም ብለህ አትሄድም። እንኳንስ ፈልጌ ሳልፈልግህ የምትመጣ ነው ወደ እኔ። እንኳንስ ለአንተ ዘምሬ ሳልዘምር ስለፈጠርከኝ እኔ የት እንዳለሁ የምትከታተል አምላክ ነህ። ስለዚህ አታልፈኝም፣ ቤቴን አታልፍም፣ ድንኳኔን አታልፍም። ገብተህ ሕይወቴን፣ ድንኳኔን፣ ኑሮዬን ትቀድሳለህ። ስለዚህ ሁላችንም ዛሬ ከዚህ ከመውጣታችን በፊት ይሄንን እምነት አድሰን እንሂድ። ጌታ ሆይ ፊትን እፈልጋለሁ፣ ፊትን አታርቅ። አምላኬና አዳኜ ሆይ ፊትህን ከኔ አትሰውርብኝ። አንተን ማየት ያስፈልገኛል። ሁላችንም እስቲ ረጋ ብለን የጸሎት ሕይወታችንን መርምር። ከእግዚአብሔር ጋር ያለን ግንኙነት እንዴት ነው? ይሄ የገዳማውያን ጉዳይ ብቻ አይደለም። ይሄ የእያንዳንዱ ክርስቲያን የእያንዳንዱ በእግዚአብሔር የተፈጠረ ፍጡር ሁሉ እንደየእምነቱ እግዚአብሔርን ሊፈልግ ይገባል። ከእግዚአብሔር ስለመጣ እግዚአብሔር ሆይ ፈለግኩ፣ ፊትን ማየት ፈለግኩ እያልን በየጊዜው በሐዘንም ጊዜ በተለይ ግን በምስጋናም ጊዜ ጌታ ሆይ ፈለግኩ፣ ላመሰግን እፈልጋለሁ ብለን እንድንጸልይ ሕይወታችንን እንድናድስ እግዚአብሔር እንዲረዳን ይገባል። እና በሰዋስው ሲነገር ቅዱስ ሥላሴ አይባልም ይላሉ አባቶች፣ ቅድስት ሥላሴ ይባላል። ለምሳሌ ጣሊያንኛ ብትሄዱ ሳንታ ትሪኒታ ነው የሚለው፣ ሴት ነው። ለምን? የቅድስት ሥላሴ ርኅራኄ፣ የቅድስት ሥላሴ በጎነት፣ ቸርነት፣ የሆድ መንቀሳቀስ ሲሰማ አንድ ነገር ሲሰማ ሐዘንም ሲሰማ ደስታም ሲሰማ ያ ይሰማዋል። የውስጥ ስሜት፣ የውስጥ ለቅሶ፣ የውስጥ ደስታ ይሰማዋል። ስለዚህ ነው ብዙ ጊዜ ቤተ ክርስቲያን ሥላሴን ቅድስት ትላለች። ቅዱስ ሥላሴ አይባልም። ቅድስት ሥላሴ የዚህ የርኅራኄ። በነገራችን ላይ ይሄ የሴት የእናትነት የእግዚአብሔር መልክ ብዙ ልናሳድግ ይገባል። ቆሞሶቹ እዚህ ያሉ እንደው እንደ ማስጠንቀቂያ እንዳይሆንብኝ እንጂ እንደው በንባብ ላይ ባካችሁ ሁለተኛ ንባብ ሴት ታንብብ፣ ወይንም አንደኛውን ንባብ የሴት ፊት ይታይ። በቤተ ክርስቲያናችን ሲዘምሩና ሲያገለግሉ እናቶቻችን ብዙ ነገር ሲያደርጉ እናያለን። እግዚአብሔር ይስጣቸው። ከንባባቱ አንዱ ባካችሁ ብዙ ቦታ ይደረጋል። እንግዲህ መድኃኔዓለም ቁምስና ልጅ ነኝ እኔ። ከልጅነቴ ጀምሮ ብዙ አይቻለሁ ሴቶች ሲያነቡ።
የእናትነት መልክ አላት ቤተ ክርስቲያን። ቤተ ክርስቲያን ሁሉ ጊዜ እናት ነች ነው የምንለው እኛ እና የእናትነት መልክ በቅድስት ሥላሴም ላይ ይታያል። ርኅሩህነት፣ ደግነት፣ ቸርነት። ይህንን ነው እንግዲህ የምናከብረው። እግዚአብሔር ሩቅ አይደለም። እግዚአብሔር እኛን ልክ እንደ እናቶቻችን አምጦን የወለደን የፈጠረን የሚንከባከበን እስከ መጨረሻ ድረስ ልጄ ልጂ ልጄ ብሎ ወንድንም ሴትንም ጠርቶ አቅፎ የሚንከባከብ በምህረት የሚመለከት አምላክ ነው። በቅርቡ ርዕሰ ሊቃነ ጳጳሳት ያወጡትን መልእክት እናቃለን። የተጻፈውን መልእክት እናቃለን። ማግኒፊካ ሁማኒታስ ስለ ድንቅ ሰብአዊነት ትርጉም ገና አልወጣም። የኛ ጋዜጠኛ ናትናኤል የታለ? ናትናኤል የተወሰነውን ፓርት እየተረጎመ በየጊዜው ያወጣዋል በግሩፕ ላይ አንቡት። ርዕሰ ሊቃነ ጳጳሳት የሚሉት ምንድነው? በዛሬ ጊዜ የመጣው ቴክኖሎጂ ሰውን ሊተካ አይገባም። ቴክኖሎጂው የሰው ፍሬ እንጂ ሰውን የሚተካ አይደለም። በዛ ብዙ ነገር ማጥፋት እንደሚቻል እናቃለን። ብዙ ነገር ማልማት እንደሚቻል እናቃለን። ግን በቅድስት ሥላሴ አምሳያ እንደ መልካችን እንፍጠር ተብሎ የተፈጠረን ሰው ሊተካ አይችልም። ስለዚህ ርዕሰ ሊቃነ ጳጳሳት ፖፕ ሌዮ ምን ብለው ያወራሉ? ይህንን ሳይንስ በተለይ ስለ አርቲፊሻል ኢንቴሊጀንስ ነው የሚናገሩት። ትጥቁን እናስፈታው። ለምን? ትንሽ ቀይ መስመሩን አልፎ የሰውን ክብር፣ የሰውን ስጦታ፣ የሰውን ሀብት፣ የሰውን ጭንቅላት ከሰረቀ፣ የሰው ማንነት ከተወሰደ እንግዲህ ይሄ እግዚአብሔር የሚወደው ነገር አይደለም። የሰው ልጅ የፈጠረው ጭንቅላቱ የፈጠረው ሳይንስ በጎ ጥሩ አገልጋይ ሊሆን ይገባል እንጂ ገዢ ሊሆን አይገባም። እና ስለዚህ ይህንን ሰብአዊነታችንን ዛሬ እንዳናጣው የቅድስት ሥላሴ ማህተምን በውስጣችን ያለውን እንዳናጣው ሁላችንም መጣር አለብን፣ መጸለይ አለብን። በእያንዳንዷ እህት፣ በእያንዳንዱ ወንድ እንደውም በተጎሳቀለችው እህት ፊቷ ላይ እግዚአብሔር አለ። ኢየሱስ ክርስቶስ በጎ ነገር አድርጋናል፣ ብዙ ነገር አድርጋችኋል፣ የተራውን አብልታችኋል፣ የተጠማውን አጠጥታችኋል ሲል እኛ እኮ አላገኘንም የታየንህና ሲሉ ለተራበው ስታበሉ ለእኔ እንዳደረጋችሁ ነው፣ ለተጠማው ስታጠጡ ለእኔ እንዳደረጋችሁ ነው። እኔ ማለት እሱ ነው፣ እኔ ማለት እሷ ነች ብሎ ግልጽ ነው የተናገረው። ስለዚህ እግዚአብሔር የሰጠውን ክብር፣ እግዚአብሔር ያመጣውን ክብር አንነፍግ፣ ለራሳችን ለሌሎችም አንነፍግ። ሁላችንም ዛሬ እኔ እኮ በቅድስት ሥላሴ ማህተም የታተምኩ ነኝ ብለን ክብራችንን፣ ማንም ሰው የሚሰጠን ክብር አይደለም፣ እግዚአብሔር የሰጠን፣ ሌላ ተጨማሪ አያስፈልገንም። ሰው ካከበረንም ጥሩ ነው። ግን እግዚአብሔር ቅድም ጳውሎስ ኢየሱስ ክርስቶስ የተናገረውን ሰምታችኋል። እኔ አባቴ ሲያከብረኝ ይበቃል። የፍቅር ግንኙነት አለን። እሱ ስለላከኝ ነው የመጣሁት። ስለዚህ የአባቴ ክብር በዮሐንስ ወንጌል የክርስቶስ ክብር የሚገለጸው በመስቀል ላይ ነው። ዙፋኑ መስቀሉ ነው። በመስቀሉና በትንሣኤው በፍቅር ምልክት በሆነው መሰጠቱ ነው ክብሩን ያገኘው። የእኛም እውነተኛ ክብር፣ እውነተኛ ሰብአዊነት፣ እውነተኛ ትልቅነት ራሳችንን ስንሰጥ ነው። ትልቅነታችን ሰውን ስናሸንፍ፣ ሰውን ዝቅ ስናደርግ፣ ወደ ላይ ስንል አይደለም። እውነተኛው ትልቅነታችን ከክርስቶስ በተማርነው መሰረት ዝቅ ብለን ለእግዚአብሔር የሚሆነውን ክብር ሰጥተን ወንድሞቻችን እህቶቻችንን ማፍቀር ስንችል ነው። ሁለተኛው ንባብ ላይ ሰማነው ይህንን ነው። ስለዚህ እግዚአብሔር እንደ ፈቃዱ ይህንን በዓል ስናከብር በውስጣችን ጌታ እንዳለ፣ ቤተ መቅደሱ እንደሆንን፣
ኃጢአተኛ ብንሆንም ደካማ ብንሆንም በውስጣችን በፍቃዱ በምህረቱ ተስፋ እያደረገ ታጋሽ ሆኖ በውስጣችን እንዳለ እንድናቅና ይህንን ደግሞ በመገንዘብ በወንድሜ በእህቴ ውስጥ እግዚአብሔር አለ። እግዚአብሔር እንደውም በወንድሜ በእህቴ ብቻ ሳይሆን በቅጠል ውስጥም አለ። ምንድነው? አሁን ብዙ ጊዜ ስለ ላውዳቶ ሲናገር ብዙ ጊዜ ቤተክርስቲያን የምታስተምረው ምንድነው? ፍጥረት ሁሉ የእግዚአብሔርን ክብር ይገልጻል። ስለዚህ ይህንን በማደስ ሁል ጊዜ በቅዳሴ መጨረሻ ላይ ቅዱስ ቁርባን ስንል የምንለው ዜማ አለ። ብዙ ጊዜ መዘምራንና ግዕዙ ትንሽ ይፎካከራል አይደለም? ቅዱስ ቁርባን በኋላ ማን ቶሎ የሚጀምረው እንላለን። ግን ትልቅ ጸሎት አለ እዛ እና በዛ በምንጸልይበት ጊዜ በተአምኖ ጽዋከ አብ ወጽው መንግሥትከ እንላለን። በመተማመን ተስፋ በማድረግ መንግስትህን እጠራለሁ። አብ ሆይ እጠራሃለሁ። ይትቀደስ እግዚኦ ስምከ በላዕሌ፣ በእኔ ላይ ስምህ የተቀደሰ ይሁን። ይህ ቅዱስ ቁርባን ስንቀበል ቅድስት ሥላሴን ነው የምንቀበለው። ስለዚህ ይህንን በማሰብ ክብራችንን በማሰብ እግዚአብሔር እንዴት እንዳፈቀረን እንዳከበረን በማሰብ ራሳችንን በማክበር ወንድሞቻችን እህቶቻችንን በማክበር ይህንን የፍቅር መልእክት ለማካፈል መልእክተኞች እንሆን። ለግል ጥቅም አይደለም፣ ለመልእክተኝነት። ክርስቶስ ወደ ሰማይ ሲያርግ ምንድን ያለው? በአብ በወልድ በመንፈስ ቅዱስ ስም ሄዳችሁ አጥምቁ፣ ወደ ዓለም ሂዱ፣ ደቀ መዝሙሮች አድርጓቸው። እግዚአብሔር ትልቅ እምነት ጥሎብናል ሁላችንም። እኛ ራሳችን ደቀ መዝሙር ከመሆን አልፈን ሌሎች ደቀ መዝሙር የሆኑ ዘንድ እንድንሰራ። ይሄ የቄስና የሲስተር ጥሪ ብቻ አይደለም። ይሄ የምእመን ሁሉ የተጠመቀ ምእመን ሁሉ የአገልግሎት ጥሪ ነው። ወንድማችንን እህታችንን ወደ ክርስቶስ ማቅረብ፣ ይህንን ትልቅ ምስጢር፣ ይህንን የፍቅር ምስጢር እንዲረዱ። ፍቅር የተጠማ ሰው ብዙ ነው። ፍቅር የጎደለው ሰው ብዙ ነው በዓለማችን። ባለፈ አንድ ሴቶች ከሳዑዲ አረቢያ የተመለሱና እዚህ ሀገር ውስጥ በየቤቱ ይሰሩ የነበሩ የተጎዱ ሴቶች ያሉበት ማዕከል ሄጄ ከአንድ ሲስተር ጋር እናይ ነበር፣ ናወራ ነበር። ልጆቹ ይፈሩ ነበር። አንዲት ልጅ እንደውም በጣም ደካችኝ እና 14 15 ዓመቷ ይሆናል እንደገባኝ ከሆነ እና በወንድም ተደፍራለች። በዛ ቦታ ነው ያለችው። በአንድ ቤት ውስጥ እያገለገለች ሳለች ነው ይሄ የተከሰተው። ቁስል አለ። ስለዚህ አሁን ያየችውን ሰው ሁሉ ትፈራለች። የቤት ስራችን ብዙ ነው። ፍቅርን ማካፈል፣ ቅድስት ሥላሴን ማድረስ ለሰዎች በተለይ ለተጎዱት። ለምን እኛ መሳሪያ እንድንሆን ተጠርተናል። ራሳችንን ብቻ ሳይሆን የራሳችንን ቁስል ብቻ በመጠገን ፕላስተር እዛ ላይ በመጨመር ብቻ ሳይሆን ቁስል ደምህ እንዲቆም የራስህን ፕላስተር ከለጠፍክ በኋላ የወንድምህን ቁስል ሄደ ማበስ ማጠብ ያስፈልጋል። ስለዚህ እግዚአብሔር በእምነታችን አጠንክሮን የእሱ መልእክተኛ እንዲያደርገን መንፈስ ቅዱስ ይርዳን።